ሰካራም ህይወቷን ታደገቻት እንጂ በሌሊት ሲታገላትና ከዛ ወንበር ላይ ተጣጥፋ በተቀመጠችበት ሊወስዳት እየታገላት ሳለም እሷ ደርሳ ይህንን ሰካራም እንደተለመደው በጡቻና በቦክስ በማለት ከአጠገቧ ልታርቅላት ችላለች። ታዲያ እንዴት ልትመቻልሽ ብላታለች። በሌሊት ስትወጪ አላስችላለኝ በማለትም ለአቤጌል እየነገረቻትና እየቀረበቻት አሁንም ከወትሮ ጸባይዋ ተምራ ወደ እናት አባቷ ቤት ተመልሳ ተስተካክላ እንድትኖር እየመከረቻት ቢሆንም አጅሬት ግን ሌሊት እንደወጣ እንዴት ይጨክንብኛል እያለች እየተንጨረጨረች ነው። አንቺም ምንም ትክክል እየሰራሽ አይደለም፣ ባክሽን ወደ ራስሽ ተመለሽ በማለት ነገሮችን ለማረጋጋት እየሞከረች ቢሆንም አቢጌል ግን ከክፋቷ የምትመለስ አይነት ልጅ አይደለችም። ሆኖም ከአቢጌል ጋር አብራት ካደረች በኋላ ወደ ቤት እንድትመለስ አባቷን ጠየቀችላት። የአዲስ አበባ ጎዳናዎች እንዲህ እንኳን በቅንጦት ላደገ ሰው ይቅርና በፍጹም የሚሆን አይደለም። እናም የጎዳናን ህይወትን ያውቀዋለሁ፣ ስቃይና ብርዱ፣ ፈተናውንም ሁሉንም። አቢጌል ቅጣት እዚህ ላይ ሊያበቃ ይገባል በማለት ማልዳላትም ወደ ቤት እንድትመለስ አድርጋታለች። ይሁን እንጂ አቢጌል በማመስገን ፈንታ አባዬ አንቺ የተናገርሽውን ሊሰማሽ ቻለ፣ በሁለታችሁ መካከል ምን አዲስ ነገር አለ እያለችም ነገሮችን ከስር መሰረቱ ለማወቅ ጥረት እያደረገች ነው። ምንም ብዙ ነገር እንዳልተደረገልሽ ሁሉ ለምን ትጠይቅኛለሽ? ወደ ነበረ ጸባይሽ ልትመለሽ ነው ስትለም ዳጣ አናግራታለች። የጠየኩሽን ተናገሪ፣ ነገሮችን አታውሰብስቢ በማለትም አቢጌል እንደተለመደው ውጭ ላይም ጎዳና ያደረችበትን ከማስታወስ ይልቅ አሁንም በነገር ጠምዳታለች። ዳጣም አንቺ በእኔ ቦታ ብትሆኝ ምን ይሰማሽ ነበር? ማለትም ወደ ጎዳና የወጣችው ዳጣ ብትሆንና አቤጌል ምን ሊሰማት ይችላል የሚለውን ጥያቄ ስታነሳባት እሷ በደስታ ነበር የምጨፍረው፣ ምን አገባኝና ስላንቺ ጎዳና መውጣት የምመኘው ይህን አይደል የሚል መልስም ሰጥታታለች። ዳጣም እንግዲህ በልቦናዋ ያለውን ያው በአንደበቷ አውጥታ ተናግረዋለች። እህትሽ ቢሆን ምን ሊሰማሽ ይችላል ብላለች። እህትሽ ነው ያልሽው? እኔና አንቺ እህታማቾች ነን፣ በምን ተገናኝተን እስኪ ተናገር እያለች ዳጣን እያጨናነቀቻት ነው። ዳጣም እንግዲህ አንደበቷ ተሳስሯል። ይህንን እውነት ልታጋልጠውም ጫፍ ደርሳለች። በመጀመሪያም ከአባቷ ጋራ እስከ መቼ ድረስ ነው እህቶቼን የማልተዋወቀው እያለችም ስትጨቃጨቅ ነበረ። አባትየው ይህን ነገር አቤጌል ሰማች ማለት ለወይዘሮ ማርታ ቀጥታ ትናገራለች። ወይዘሮ ማርታ ሰማች ማለት ደግሞ የቤቴ ሰላም ይናጋል በማለት አቶ ደረጀ ነገሩን እንደፈሩና ዳጣ ጋር አሁንም ሚስጥር ሆኖ እንዲህ ማስጠንቀቂያ እየተሰጣት ቢሆንም እንግዲህ በስከ መጨረሻ ዳጣ አላስችል ቢላት ለአቤጌል ነግራታለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ዳጣ ክፍል 32 ምን አዲስ ነገር አለ? በባለፈው ክፍል አቤጌል ባጠፋችው ጥፋት ወደ ውጭ እንድትወጣና ክፉና ደጉን እንድታይ አቶ ደረጀ ቆርጠው ተነስተውባታል። እሷም ሻንጣዎቿን ጠቅላ ወደ ውጭ ስትወጣ ቤተሰቡ በእንባ እየተራጩ ነበረ። በተለይ ወይዘሮ ማርታ ጎዳና ወጥታ የማታውቀው ልጃቸውን እያሰቡ ክፉኛ ተጨናንቀዋል። የአቶ ደረጀ ትክክል ውሳኔ እንዳልሆነ ይህ ውሳኔ ወይም በቀን ቢሆን ምንም ማለት አልነበረም። ነገር ግን በጨለማ ወጥታ የማታውቅ ልጅ አሁን የት ታርፋለች እያሉም ክፉኛ ጭንቀት ውስጥ ገብተዋል። አቶ ደረጀም እንግዲህ ቅጣቱን ትቅመሰው፣ ምክንያቱም መከራ ስላልቀመሰች ነው እንደዚህ የጠገበችው፣ ስለዚህ ሁሉንም ብታየው ምናልባትም ይገባት ይሆናል በማለትም የአቤጌል የተጣለባት ቅጣት ትክክለኛ እንደሆነ እየገለጹ ነው። አቤጌል ጎዳና ከወጣች በኋላ ለአርጁ ነበር ስልክ የደወለችው። አርጁ ከድሬዳዋ አሁኑኑ እመጣለሁ ሲልም ደውሎላታል። ሰዓቱ ምሽት ነው። እንግዲህ ነገ እንገናኝ ከፈለክ እንጂ አሁን በዚህ ሰዓት ከድሬዳዋ መጥተህ እንዴት ነው ልትደርስልኝ የምትችለው በማለትም ገልጻለታለች። መጀመሪያ ለአርጁ ስልክ ስትደውል እንዴት በዚህ ሰዓት ልትደውይ ልቻልሽ? ጭራሽ ደግሞ ከኔ ጋር ለማደር እጅግ በጣም ደስተኛ ነኝ የኔ ቆንጆ ጠብቂ ሲል ነበር ያናገራት። እንግዲህ በዚህ ሁኔታ በአርጁም ሆነ በሌላ ተስፋ ያጣችው አቤጌልም ከዛች ወንበሯ እጥፍጥፍ ብላ የት ልግባ በዚህ ምሽትስ እያለች ቤተሰቦቿ እንዴት እንደጨከኑባት እያሰበችም ጭንቀት ውስጥ ገብታለች። ወይዘሮ ማርታም እንግዲህ አቤጌል ዳጣ ከመጣች በኋላ ነው ጸባይዋ የተቀየረው። ይኸውም ደግሞ በናታን ምክንያት ናታንና ዳጣን እየተቀራረቡ መምጣታቸው ይህ ለሷ ሰላም ነስቷታል። ከዛ በኋላ ነው እየተበሳጨች ያለችው። በእርግጥ ዳጣ እንደ እህት እየተንከባከበቻት ፍቅር እየሰጠቻት እንደሆነ ተመልክቻለሁ። ነገር ግን እሷ ደግሞ አልመሰላትም። ሆን ብላ ሳይሆን አቤጌል ይህ ነው ስሜቷ በማለት ለባለቤታቸው አጋርተዋል። ባለቤታቸው የራሷ ጉዳይ ዳጣ ምን ታርግላት፣
ናታንም ቢሆን ካልፈልጋት አልፈልጋትም ነው። ሴት ልጅ ናት፣ ልታስገድደው አትችልም። ዳጣን የሚወድ ከሆነ መብቱ ነው። እንደውም ሁለተኛ ከናታን እንዳትቀርብ አድርጋታለሁ በማለትም አቶ ደረጀ ቁርጥ ውሳኔ በልጃቸው ላይ ወስነዋል። ወይዘሮ ማርታ ግን ምናልባትም አቤጌልን ወደ ውጭ ብትወጣና የራሷን ሕይወት ተከራይታ ብትኖር አቤጌል የተሻለ ሳይሆን አይቀርም በማለት ሀሳብ አመንጭተዋል። አቶ ደረጀ ግን ዳጣ የትም አትሄድም፣ በፍጹም ለእሷ ሲባል ተስማምታ ትኖር ከሆነ ተስማምታ ትኖር፣ ካለበለዛ እንደወጣች ትቀር በማለት ነበር የወሰኑት። ወይዘሮ ማርታ ባለቤታቸው ስሜታዊ እንደሆነም ስለተረዱት በቃ እንግዲህ ስለ እሷ ጉዳይ እግዚአብሔር ይሆናት፣ በዛው እንደወጣች ፈጣሪ ይጠብቃት እያሉም እየተማጸኑ ነው። እንግዲህ ሌሊት ሆኖም አሁንም የሚያስቡት የአቤጌልን ነገር ነው። ማን ደርሶልሽ ሆን? በዚህ ሰዓትስ የሚቀበልሽ ጓደኛ አፍርተሽ ሆን? ልጅ የዛሬ ነደር እንጂ ለነገው መላ ይፈለግለታል በማለት ስልክ ልትደውልላት አስባ፣ አንዳንዴም ደግሞ የባለቤታቸውን ቅጣት በጨከንባት ትወቅ፣ ምክንያቱም ከስህተቷ ልትማር ትችላለች በማለት ሀሳባቸውን ቀይረዋል። እንግዲህ በዚህ ሁኔታ ሌሊቱ አልነጋላቸው ያለው ወይዘሮ ማርታ ክፉኛ በጣም ጭንቀት ውስጥ ገብተዋል። ዛሬ ቢያንስ መመለስ ይኖርባታል በማለት ባለቤታቸውን እያስረዱ ነው። አቶ ደረጀ ግን አሁንም ትቆይ ሲሉ ነበረ ሀሳባቸውን ያቀረቡት። በጣም አላስችል ሲላት ከኋላ እየተከተለቻት በቅርብ ርቀት ሆና አቤጌልን ትከታተላት ነበረ። በተለይ ሰካራሙ መጥቶ ሲታገላት አላስቻላትም። ይህንን ሰካራም እንደተለመደው በቦክስ በማለት ከፊቷ ልታደርግላት ችላለች። እንግዲህ ይህ ሰካራም ሰውዬ መጀመሪያ ገና ከአቤጌል ጋር ትግል ሲጀምር እሷ ባትደርስላት ኑሮማ አልቅሳ በሞተች ነበር። ለማንኛውም ግን ዳጣ እንደ አቤጌል አይደለችም። ምንም እንኳን ብትበድላትም አቤጌል ባለማወቅ እንደሆነ ጠንቅቃ ታውቃለች። ታዲያ ምንም አይነት ቂምና ጥላቻ የሌለባት ምስኪኗ ዳጣ የአቤጌልን ሕይወት ልትታደጋ ችላለች። በመጨረሻም ካጠገቧ ስትቀመጥ ገና ለገና ከርቀት ውሻ ስታይ ጅብ ይመስላል እያለች ለአንድ ቀንም ቢሆን አይታ የማታውቀውን የጎዳናን ሕይወት ብርዱ እላይዋ ላይ ሲያዘንብባት አድሯል። በነገራችን ላይ ዳጣ ብቻ አይደለችም፣ አቶ ደረጀም ቢሆን አላስቻላቸውም። በጠዋት አቤጌል ወደምትገኝበት ስፍራ በመሄድ አቤጌል አጠገብ ተቀምጣ የተመለከቷትን ዳጣ ሲያዩ እጅግ በጣም ተገርመዋል። አይ ዳጣ ምን አይነት ምስኪን ልጅ ነሽ? ምን ነው ቀደም ብዬ ባወኩሽ፣ እንዲህ አይነት ልጅ ነሽ ለካ። እሷ አንቺን ለማጥቃት በብዙ ትጣጣራለች፣ አንቺ ግን የእሷን ሕይወት ለመታደግ እዚህ ድረስ መጣች በማለት የልጃቸው ነገር በጣም ሲደንቃቸውና ከቃል በላይ ሆኖባቸውም ተመልክተዋታል። በሌላ በኩል ውሃ እንግዲህ የአቤጌልን መውጣት ተከትሎ ለምንድን የወጣችው ስትልም ዳጣን ጠይቃት ነበረ። ያው ስላጠፋች ነው፣ አዘዝሽውን በአግባቡ የማትፈጽሜ ከሆነ እንዲሁም ወጣ ያሉ ነገሮችን እንድትሞክሪ የሚሰጡሽን ጓደኞችሽን እየተቀበልሽ የምትወስድ ከሆነ ለምሳሌ በባለፈው እጅሽ ላይ የነጠቁሽ እንደ ሱስና ብቻ ለአንዲት ወጣት ወይም ታዳጊ የማይገቡ ነገሮችን እንድታደርግ በአቻ ግፊት የሚመጡባትን ማድረግ እንደሌለባትም ብታደርጋቸው ልክ እንደ አቤጌል አይነት ቅጣት እንደሚደርስባት ማስፈራርታታለች። ታዲያ ውሃም በጭራሽ እንደዚህ አይነት ነገር አልሞክርም፣ ሁለተኛም አይለመደኝም ስትል ነበረ ለዳጣ እየነገረቻት ማለት ነው። እንግዲህ በመጨረሻም ያቺ ምጥን የውሃ ጓደኛ መታ ቤት ውስጥ ናታን የግንዛቤ እውቀታቸውን ለማየት ያህል የተለያዩ ጥያቄዎችን እየጠየቁ፣ ታዲያ 3 ጥያቄዎች ቀርበው 3ቱንም በትክክል መመለስ አለመቻላቸው በጣም አናዶታል። ማለትም ትምህርት ቤት ሄደው ምን ያህል የግንዛቤ እውቀት ይኖራቸዋል የሚለውን ነገር ለመገምገም ነበር። ነገር ግን ከ3ቱ ጥያቄዎች አንዱንም መመለስ አልቻሉም። በዚህ ምክንያት ናታን ታናድዳላችሁ፣ ምክንያቱም ጠየኳችሁ ጥያቄ አንዱን እንኳን ብትመልሱ ሽልማት ነበራችሁ ሲልም በጣም ብስጭት ብሎባቸዋል። አቶ ደረጀም ዳጣን ለብቻዋ በመውሰድ ይቺ አቤጌል እኮ ቀን በቀን እየባሰባት መጥቷል፣ ምን ባደርጋት ይሻላል? አሁን አንቺን ለማጥመድ ስትል ነው እዚህ ነገር የገባችው በማለት ለዳጣ ሲያስረዳት፣ ዳጣም ሆን ብላ ጎዳለው ብላ አይደለም፣ ያው ለኔ ያላት የተለየ ጥላቻ ነው። በዚህ ደግሞ መፍትሄ እህታቸው እንደሆንኩኝ በግልጽ ይወቁ በማለት ለአቶ ደረጀ ያስረዳችው ቢሆንም አቶ ደረጀ በፍጹም ይህ አይሆንም፣ አቤጌል ሰማች ማለት ቀጥታ ሳትውል ሳታድር ለወይዘሮ ማርታ ትነግራታለች። ማርታ ሰማች ማለት ደግሞ የቤቴ ሰላም ቀውጢ ይፈጥራል። ስለዚህ ይህንን በፍጹም መናገር የለብሽም ዳጣ ተጠንቀቂ ሲሉ አስጠንቅቀዋታል። እሷም እስከ መቼ ድረስ ነው
ነገ ዛሬ እያልክ እኔም እህቶቼን ሳላውቅ እስካሁን የቆየሁበት ይቆጨኛል። ዛሬ ደግሞ ካወቅኳቸው በኋላ እንደ እህት ፍቅር ሰጥቼ መኖር የማልችለው በማለት አባቷን ክፉኛ እያለቀሰች ነግረዋለች። ትንሽ ጊዜ ታገሽኝ፣ ከዛ በኋላ ነገሩ ይለይለታል፣ እናትሽንም አስተዋውቅሻለሁ ሲሉ አቶ ደረጀ ለዳጣ የገለጹላት ሲሆን ዳጣ እናቴ ለመሆኑ እኔን ትመስላለች፣ መቼስ ልታስተዋውቀኝ ትችላለህ እያለች በእናቷ በኩል ተስፋ እንደቆረጠችና ካጠገቡ ያሉትን እህቶቿን ግን እንደ እህት በግልጽ እንዲተዋወቁ ካላት ፍላጎት የተነሳ አባቷን እየወተወተች ትገኛለች። በስከ መጨረሻም አቶ ደረጀ ትንሽ ተረጋጊ፣ ጠብቂኝ ሲሉ ምስጢራዊ ሆኖ እንዲዘልቅ ካላቸው ፍላጎት የተነሳ ይኸው ዛሬም እንዳትናገር አስጠንቅቀዋታል። እስከ መጨረሻም አቤጌል ወደ ቤት እንድትመለስ አባቷን አሳምና እንግዲህ ወደ ቤት መመለስ ትችላለች፣ ደረጀን ነግሬው እሺ ብሎኛል በማለት እየመጡ ሳለ እሷ እንዴት ነው ለአንቺ እሺ ሊልሽ የቻለው? ምን የተለየ ምስጢር አለ? በማለት ምስጢራዊ አድርጋ እንድትይዝ በማስጠንቀቂያ የተነገራትን ዳጣ እህትሽ በሆንስ የሚል ጥያቄ አስከትላ አቤጌልን ለጥርጣሬ ዳርጋታለች። ዳጣም አቤጌል በጠየቀቻት ጥያቄ አንደበቷ ተሳስሯል። ለማንኛውም በቀጣይ ክፍል ምን አዲስ ትዕይንት እንመለከታለን? ለዛሬ ዳጣ ክፍል 32 ይህንን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።